ከሐዋሳ ከተማ ወደ አዲስ መናኸሪያ አጠና ተራ አካባቢ የተነሳው እሳት መጥፋቱን የጀንበር ሚዲያ ቤተሰብ አባላት አሳውቀዋል። አካባቢው ላይ በቅርብ የነበሩ አንድ የአይን እማኝ በእሳት አደጋው የአንዲት እናትና ልጅ ህይወት ማለፉን ጠቁመዋል። እናትና ልጅ ናቸው ህይወታቸው ያለፈው። እናትየው ልጁን ለማዳን በገባችበት እሳቱ በመያያዙ ምክንያት ህይወታቸው አልፏል። አስክሬናቸው በአምቡላንስ ተወስዷል ሲል ገልጿል። ጀንበር ሚዲያ በእሳት አደጋው ህይወታቸው አልፏል ስለተባሉት እናትና ልጅ ተጨማሪ መረጃ ከሚመለከታቸው አካላት በመጠየቅ ያቀርባል። በሌላ በኩል አንድ የቤተሰባችን አባል ይህ የአደጋ እሳት ብዙ የማስተካከያ እርምጃዎች ሊወሰዱ እንደሚገባ በግላጭ ያመለከተ መሆኑን ገልጿል። እነኚህም ፈጣን የሆነ ምላሽ አደጋ ሲከሰት በማንኛውም ሰዓትና ጊዜ በቂ የተዘጋጀ የእሳት አደጋ መኪና፣ የእሳት አደጋ መጥሪያ ስልክ ለህብረተሰቡ በስፋት ቢሰራጭ የሚሉት ናቸው። በሁለት ቤቶች መሃል ተጠግተው የሚኖሩ የ6 ዓመት ህፃንና እናት ህይወት አልፏል። የሐዋሳ ፖሊስ ከተማ አስተዳደር ፖሊስ መምሪያ ስለ እሳት አደጋው ለጀንበር ሚዲያ ማብራሪያ ሰጥቷል። የመምሪያው አዛዥ ረዳት ኮሚሽነር ግርማ ማቴዎስ የእሳት አደጋው ከሌሊቱ 6 ሰዓት ገደማ በታወር ክፍለ ከተማ አዲስ መናኸሪያ አካባቢ በተለምዶ አጠና ተራ ተብሎ በሚጠራው አካባቢ በንግድ ቤቶች ላይ መነሳቱን ገልጸዋል። በአካባቢ በሁለት ቤቶች መሃል ተጠግታ የምትኖር እናትና የ6 ዓመት ልጇ ህይወት በሚያሳዝን ሁኔታ ማለፉን ለጀንበር ሚዲያ አስረድተዋል። ቦታው ለንግድ ቦታነት በሐዋሳ ከተማ ኢንተርፕራይዞች መምሪያ ተገንብቶ የተሰጠ እንጂ መኖሪያ አይደለም ያሉት አዛዡ እሳቱን በቀላሉ ለመቆጣጠር በቦታው አመቺ ያለመሆኑና የሰዓት ሁኔታ ፈተና እንደነበርም ገልጸዋል። የአካባቢው ማህበረሰብ ከከተማ ፖሊስና እሳት አደጋ ሰራተኞች ጋር በመረባረብ እሳቱን መቆጣጠር ቢችሉም የአንዲት እናትና ልጅ ህይወት ማለፉ እንዳሳዘናቸው ገልጸዋል። የአደጋው ትክክለኛ መንስኤ በህብረት ላይ የደረሰው ጉዳት እየተጣራ መሆኑን አስረድተዋል። ጀንበር ሚዲያ ከሐዋሳ